መሪያ እንኳን ደህና መጣሽ። የፋሲካ በዓል ያለንበት ሰዓት በእውነት ሁላችንም ያው ብዛት ያላቸው ተማሪዎችም ሰራተኞችም በደናው ጊዜ ይሄ ሰሞን እንዴት ነው የደስታና የወተን የምንሸራሸርበት ሁኔታ ነው ያለንበት ሁኔታ ግን ያው የማያመች ስለሆነ ጦርነት ውስጥም ስላለን እንዴት ነው በመጀመሪያ አመት በዓሉን እንዴት አከበርሽው እንዴት ያያየሽው ነው የሚለውን እንጀምር። በመጀመሪያ ደረጃ በዛሬው ቀን የቀብር ስነ ስርዓቱ ከትንሽ ደቂቃ በፊት የተፈጸመው የወታደር ጋይ ሎዶርን ነፍስ ይማርላለው የእስራኤል ጀግና ልጆች ነሆ ገና የ21 አመት ልጅ ነው ጀግና ልጆች ለአገር ዳር ድንበር የሚያደርጉት ከፍተኛ ውጊያ በትግል ያ ብቻ አይደለም አሁን እኛ እዚህ ስቱዲዮ ውስጥ ቁጭ ብለን የምንነጋገረው ህዝበ እስራኤል የሚንቀሳቀሰው በእነዚህ ጀግና ልጆቻችን ወንድሞቻችን ነው ነፍስ ይማርላለው። ሌላው የፋሲካ በዓልን በተመለከተ ሙአዲም ለሲምኻ ህዝበ እስራኤል ነው ከግብጽ ከወጣንበት ጊዜ አንስቶ በየአመቱ የምናከብረው ነው። ይሄ ፋሲካ በዓል ለየት የሚያደርገው እንግዲህ የህዝበ እስራኤል ተሰዶ ከቆየ በኋላ ከግብጽ ባርነት ነፃነት የወጣበት ነው። እንደውም አንዳንድ ጠበብቶች ምን ይላሉ ያሁኑ የኢራን ጦርነት ሁለተኛው የግብጽ መውጣት ሂደት ነው ብለው የሚገምቱ አሉ። አንዳንዶቹ ደግሞ ሁለተኛ የእስራኤል ነፃነት በዓል ነው ይላሉ። ለምን የታቀደው የነበረኛል ለማጥፋት ነው የእስራኤልን ህዝብ ለማጥፋት ኢራን የጀመረችው ሁኔታ ነው። ቀደማውን በዜና የተመለከተው የአርጀንቲና ሁኔታ ስንመለከት የህዝቡላ ሽብር ፈጣሪ ድርጅት በ1994 ዓመተ ምህረት አርጀንቲና ድረስ በመሄድ በኢራን ተልኮ በይሁዳውያን ተቋማት ላይ በቆንሱል ጽፈት ቤት እንዲሁም በማትናስ በመንለው ስንት ጉዳት አድርሶ በርካታ ወገኖቻችን እንዳለቁ ይታወሳል። ይሁሉ የሆነው ኢራን እኛን ለማጥፋት ነው ሌላ ምክንያት የላትም። ስለዚህ እነዚህን አመት በዓሎች ከቤተሰብ ጋርም እንዴት ነበር በእውነት ከድባቡ ጋር ሲታነጻጽሪው ካለንበት ሁኔታ ጋርና የአመት በዓሉን ሁኔታ ደግሞ ስናይ ያው ከቤተሰብ ጋር ብዙውን ጊዜ የሚከበር አመት በዓል ነው። እንዴት አየሹ በእውነት ሙሉ ልብ ነበር እዛ ውስጥ ደስታ ነበር? ሁለት ነገሮች ናቸው። አንደኛ የእስራኤል አምላክ እንኳን ለፋሲካ በዓል አደረሰን። በሌላ በኩል ስናይ እስራኤል አሁን ብቻ አይደለም ከተቋቋመች አንስቶም ብቻ አይደለም እስራኤል ከመቋቋሟ በፊትም ስንት ወገኖች አልቀዋል። የእስራኤልን ህዝብ በመካከለኛው ምስራቅ ማየት የማይፈልጉ ወይም ደግሞ የይሁዲ ህዝብ በዚህ አካባቢ እንዲኖር ከ3000 አመት በፊት የንጉስ ዳዊት መናገሻ ከተማ የሆነችው ኢየሩሳሌም በዛ እንኳን ሊያዩን አይፈልጉምና የነበረ ነው አሁንም ያለ ነው። ግን እኛ በጸሎት በሃይማኖቱ ጠንካራ ስለሆን ተመልሰን አገር አቋቁመናል። ከዛ ደግሞ አገሪቱን ደግሞ በጠንካራ ሁኔታ በመከላከያ ኃይሉ በጀግና ልጆቻችን ከዛም በተለያዩ ዕውቀት ጥበብ በመጠቀም እነሆ በመቋቋም ላይ እንገኛለን። ይሄ በጣም የሚያስደስት ነው። ያንዳንዱ ቤተሰብ አንድ ላይ በመናሳልፍበት ሰዓት ከግብጽ ወጣንበትን ከትውልድ ንገሩ እንደሚባለውና በዚህ እንዳደግ ነው እዚህም ደግሞ ይሄን ማስተላለፍ ያስፈልጋል። ይሄ አለ። ሌላው በሌላ መልኩ ያለው ተጨባጭ ሁኔታ ባንድ ላይ ብዙ ቤተሰብ ሆነ ማሳለፍ አትችልም። መከፋፈል ያስፈልጋል። ለምን በቂ መጠለያ የሌለው ማማድ የሌለው አለ ሚቅላጡ ሩቅ ይሆናልና አንድ ላይ ሆኖ አንድ ላይ ማሳለፍ አይቻልም። የሚሰጡ የደጀን ክፍል ጦር የሚሰጠው መመሪያ ማክበር ይኖርብናል። ከአምላክ በታች ህይወታችን የሚያድን ነውና ያለው ሁኔታ ሁለት የተቀላቀለ ነው። በአንድ በኩል ደስታው አለ በዓሉ፣ በሌላ በኩል ደግሞ እነሆ አሁንም ጀግና ልጆቻችን እየተዋጉ እያጣን ነው የህይወት መስዋዕትነት እየከፈል ነው። በሌላ በኩል ደግሞ ጠላቶቻችን መረዳት አለባቸው። ጠላቶቻችን እኛ እንጠፋም እኛ ከመካከለኛው ምስራቅ አንጠፋም እስራኤል አትጠፋም ባለም የተበተነ የይሁዲ ህዝብ አይጠፋም። ለማጥፋት ከ80 አመት በፊትም የጀርመን ናዚዎች ከ6 ሚሊዮን በላይ ጨፍጭፈው ነበር ሊያጠፉን አልተቻለም አይችሉም እና ይሄን መልእክት ማስተላለፍ አለብን። እኛ የምንፈልገው ሰላም ነው። እስራኤል ጦርነት አትፈልግም። እስራኤል የምትፈልገው በሰላም መኖር ነው። ግን ላጥፋ ብሎ ለሚመጣው የህልውና ጦርነት ዝም ብላ መቀመጥ የለባትም። ቢሳካላቸው ኖሮ እኛ ሜዲትራኒያን ባህር ጨምረውን ነበር። ቢሳካላቸው ኖሮ ጥቅምት 7 2023 ዓመተ ምህረት በ7 አቅጣጫ አጥፍተውን ነበር። ግን ቅድም እንዳልኩ ከአምላክ በታች እኛ ጠንካራ ነን። ያ ነው ደግሞ እንደሚያሳሰር ያያያዘን እንጂ ቁጥራችን ስንት ነን ባለም ላይ 15 ሚሊዮን ምንድነው? በአንዳንድ ከተማ አገሮች ወስደን የአንድ ከተማ ህዝብ እኮ ከ15 ሚሊዮን ይበልጣል። እና ይሄ ሁሉ ሊሆን የቻለው እምነታችን፣ ሃይማኖታችን፣ ጥንካሬያችን የመጀመሪያው ሲሆን ቀጥሎ ደግሞ ዕውቀታችን እና ደግሞ አንድ መሆናችን ነው።
ይሄ ነው ትልቁ ውጤትና ይሄንን ከትውልድ ትውልድ ማስተላለፍ ይኖርብናል። በተለይ በዚህ ጊዜም ስላለን የፋሲካ በዓል አንድ ላይ ስለምንቀመጥ እዚህ የተወለዱ ልጆች እኛ ራሳችን ቤተ እስራኤሎች በኢትዮጵያ ቤተ እስራኤል ከሌላው ምንድነው የተለየው? ለምንድነው ያን ያክል ሺህ ዓመት የቆየ ነው? ያን ያክል ዓመት ለምንድነው ጸሎት ያካሄድ ነው? በየዓመቱ ስናድግ ወደ ኢየሩሳሌም መጣልን የምንለው ለምን ነበር? ወደ ኢየሩሳሌም ለመምጣት የህይወት መስዋዕትነት የተከፈለው ምን ያክል ነው? በሱዳን በረሃ የወጣው ህዝባችን በኬንያ በጅቡቲ በተለያዩ መንገዶች ነው የወጣን። በኢትዮጵያ የነበረውን ሁኔታ እዚህም አሁን ያለውን ሁኔታ መንገር ግዴታችን ነው። በዚህ አጋጣሚ ጥሪ የሚያደርገው ይሄንን የሚመለከቱ ሰዎች ለምትሰሙ ይሄ ነገር እንዳያመልጥ ከትውልድ ትውልድ ማስተላለፍ አለብን። እኛ ኢትዮጵያ የተወለድ ነው የምናውቀው ነው ያደግንበት ነው የኖርንበት ነው። እዚህ የተወለዱ ልጆች ደግሞ የዚህ ኑሮ ብቻ ሳይሆን ታሪካችንን ማወቅ ይኖርባቸዋል። በጣም አመሰግናለሁ። በእውነት ትልቅ ትንተና ነው፣ ትልቅ ምክር ነው። እርግጠኛ ነኝ በአሁን ሰዓት የሚሰሙንም ህብረተሰባችን በእውነት በፋሲካ በዓል ምን ያህል ስለኛም ታሪክ ለልጆች የሚተላለፍ ሁኔታ ነው ወይስ ያው የተሰጠንን ያችን አገዳ ፔሳህ የምንለው የፋሲካን የሚያስብ እንግዲህ የግብፅን ታሪክ ብቻ ተመልከት። ይቅርታ ለቋርጥና አገዳ ፔሳህ የፔሳህ በዓሉ ላይ ቁጭ ብለን የምናደርገው ሌል ሴደር ላይ ምንድነው የሚለው እያንዳንዱ የእስራኤል ህዝብ በዚህ ምሽት ላይ ራሱ ከግብጽ እንደወጣ ራሱ ማየት አለበት አይደለም? ያ ነው ያንን ሁኔታ እኛ ራሳችን ብቻ ሳይሆን ለልጆቻችን ማስተላለፍ አለብን። ያ ነው ትልቁ። ያ ባይሆንም ማኖሮ ይጠፋ ነበር። ኦኬ እንግዲህ እሺ እሺ ዶክተር ከመሄዷ በፊት መናገር ፈለገና ላይ በቅድሚያ በእውነት ዶክተር ጸጋብ ክነሴት ከመግባቷም በፊትም ጀምሮ በማህበረሰባችን ውስጥ ያደረገችው ትልቅ አስተዋጽኦ ወደር የለውም። እውነት እንደያንዳንዳችን እንደኔ ራሴ እንደግሌ በመለከትም በተለይ ከዚህ ወደ ራዲዮ በመገባበት ሰዓት ከፍተኛ ጥረት አድርጋ እንደገባ ያደረገች ነው። በዚህ አጋጣሚ እድሉ አልነበረኝም፣ ላመሰግንሽ እወዳለሁ። እስከተል ወደ ደጀን እዝ መመሪያው ከመምጣቴ በፊት እንግዲህ ሰሞኑን ተነጋግረንበታል። ጦርነት የተከፈተብን በሁሉም አቅጣጫ ነው። ባለፈው ሰሞን ምን ተብሏል መሰለሽ ጸጋኝ ራንቺም የፓርላማ አባል እንደመሆንሽ መጠን የእስራኤል ፓርላማ በእስራኤል ሀገር ውስጥ የክርስትና ሃይማኖት እንዳይስፋፋ በጭራሽ መጥፋት አለበት ብሎ ህግ ረቂቅ አርቅቋል ተብሎ ወጥቶ ተደንግጓል ብሏል። እንደው ይሄን ለተመልካቾቻችን በእውነት እስራኤል ይሄን ነገር አድርጋለች? እስራኤል ይሄን እንደው እስኪ ካንቺ በጣም ጥሩ ጥያቄ። በመጀመሪያ ደረጃ እስራኤል ስትቋቋም መጀመሪያ የይሁዲ ሀገር ናት። ሃይማኖት ነው የሚቀድመው፣ ቀጥሎ ዲሞክራሲው ነው። ሁላችሁ የምናውቀው ነው። ያም ሆኖ ግን የሌሎችን ሃይማኖት ቅዱስ ቦታዎች ትጠብቃለች፣ የሌሎችን ሃይማኖት ታከብራለች። ያ በመሆኑ የሚገርማችሁ እናንተ ታውቁታላችሁ፣ ለሚመለከቱን ሰዎች ለመግለጽ ነው። በእስራኤል ሀገር የሚገኙ ቅዱስ ቦታዎችን ራሳቸው ማደስ የማይችሉ መጠገን የማይችሉ ሀገራትን ንብረት የምታድስና የምትጠግን እስራኤል ናት። ምሳሌ በሰጣችሁ የኢትዮጵያ ከሳሃራ በታች ከሚገኙ የአፍሪካ ሀገራት ብዙ ንብረት ያላት ኢትዮጵያ ብቻ ናት። በኢየሩሳሌም በማደሱ በኩል የኢትዮጵያ መንግስት አቅሙ የለውም። በብዙ ማደስ ሁኔታ ህንፃዎቹ እንዲጠበቁ ከፍተኛ አስተዋጽኦ የሚያደርገው የእስራኤል መንግስት ነው። ይሄንም ማየት ይቻላል። ከፍቶ ማንበብም ያስፈልጋል፣ መረጃዎችን ማየት ያስፈልጋል። እና የሌሎችን ሃይማኖቶችን ቅዱስ ቦታዎችን ትጠብቃለች። ስለዚህ ይሄውን ያላችሁኝ ወሬ በቲክቶክ የሚወራ በቲክቶክ ወይም አልገባቸው ይሆናል ብዬ አስባለሁ፣ አልተረዱት ይሆናል። አንዳንድ ጊዜ አየህ እስከ መጨረሻው ካላነበብከው እስከ መጨረሻው ካልሰማኸው የስተት ጉዳይ ነው ብዬ ነው እንጂ በሀገራችን ፓርላማ በእስራኤል ክነሴት እንደሚባል ህግ አልቀረበም፣ አልተደነገገም። የሀገራችን እስራኤልም አላማው አይደለም። እውነት ነው። ሁላችንም እንደምናውቀው ያው እስራኤል እቺን ሀገር እስኪ እንድንሰበውና እንደው የአረብ ሀገራት ቢቆጣጠሯት ቢዟት ኑሮ የትኛውን ነገር ነው በዲሞክራሲ መብት ማካሄድ የምትችለው? በተለይ በሃይማኖት ዘስት መጣና እንደው በእውነት ከእንደዚህ አይነት ሐሰተኛ ዜና እንትን ቢሉና በዚህም አያቸንፉም። በነገራችን ላይ ሀገራችን እስራኤል እጅግ በጣም ጠንካራ ናት። በፍጹም ሊያቸንፏት አይችሉም። እንደው አንዳንድ እንደዚህ አይነት ለነሱ ሌላው ምን አላችሁ መሰላችሁ አሁን ማየው የቲክቶክ ሁኔታ አለ። ቲክቶክ ቴክኖሎጂ ጥሩ ነው፣ በጥሩ መጠቀም ያስፈልጋል። አንዳንዶቹ ለመጥፎ ነገርና ለወሬ የሚጠቀማሉና እንዲህ አይነቶችን ነገር ደግሞ ማራቅ ያስፈልጋል። መረጃ የሌላቸውን ነገር አትስሙ፣ መረጃ ያላቀረቡትን ነገር አትቀበሉ። ብዙውን ጊዜ እንዲህ አይነት
ሽብር እኮ ምንለው ቴሮሪስት ሽብር ማሸበር የሚለው እኮ መግደል ብቻ አይደለም ይሄም እኮ ማሸበር ነው ያልሆነ ነገር መናገር ሰውን ጭንቀት ላይ መጣል ሰውነን ያላሰበው እንዲያስብ ፍርሃት እንዲያድርበት ማድረግ ይሄ አሸባሪነት ነውና ይሄ በቲክቶክ የሚሰራው ስራ ትክክል ያልሆነ ህብረተሰብነንን የሚያወናብድ ስራዎች ከሽብር ፈጠራ ድርጊት የተለዩ አይደሉም በጣም ከዛ ነው እንጂ የሚጀምረው ይሄም አንዱ መጠንቀቅ ያስፈልገናል ሌላው ልጠይቅሽ የፈለኩት በእውነት ባለንበት ሁኔታ ተጨባጭ ሁኔታ አሁን ከሰሞኑ የሚታዩ ጦርነቱን የሚቃወሙ ሰላማዊ ሰልፎች እየበዙ እየሄዱ ነው እንደውም በትላንትናው ዕለት በጣም ብዛት ያላቸው የግራ ክንፍ የሆኑ እንደውም ብዛት ያላቸው የአረብ ፓርቲዎችንም ያየውበት ሁኔታ አለ እዛ ውስጥ ይሄ ደግሞ ሰላማዊ ሰልፍ በከፍተኛው ፍርድ ቤት የተሰጠ ነው ማለት እንግዲህ ፍቃዱን የተቀበሉት ከከፍተኛው ፍርድ ቤት ነው ይሄን ለማድረግ ደግሞ በቅዳሜ ዕለት ነው የተቀመጡት ይሄም አነጋጋሪ ሆኗል ሶስት ዳኞች በቅዳሜ ዕለት ምን ያህል ምን አይነት አደጋ ቢመጣ ነው እንደዚህ ተቀመጠው ቅዳሜ ዕለት እንግዲህ የከፍተኛው ፍርድ ቤት ብዙን ጊዜ አይቀመጡም ይሄን አይነት ውሳኔ የሰጡት የሚለውን እስኪ በዛ ጉዳይ ላይ ምን ታስባለህ በጣም ጥሩ ነገር ነው ያመጣው በጣም አነጋጋሪ ነው ከትላንት አንስቶ በመጀመሪያ ደረጃ ቀደም ያልነው ነገር አለ እስራኤል መጀመሪያ የይሁዲ ሀገር ናት የሚቀድመው ሃይማኖቱ ነው ከዛ በኋላ ነው ዲሞክራሲው የበለጸገ ነው ዲሞክራሲው አደገ ነው ግን ይሄን ዲሞክራሲ ለመጥፎም ይጠቀማሉ ምሳሌ አሁን የወሰነው በዚህ ጊዜ ጦርነት እየተካሄደ የደጀን ክፍል ጦሩ እኔ ሻለቃ አይቻለ ከጎናችን መመሪያ እየተሰጠ ከ50 ሰው በላይ አትሰብሰቡ እየተባለ ጦርነቱን በመቃወም ሰላማዊ ሰልፍ እንወጣለን ዲሞክራሲ መብታችን ነው አንዱ ዲሞክራሲ ሰላማዊ ሰልፍ መውጣት የዲሞክራሲ መርህ ሆነ የሚላል ዲሞክራሲ ገደብ አለው ዲሞክራሲ እንደፈለክ አይደለም ጦርነት ላይ ሆኖ የደጀን ክፍል ጦሩ የእስራኤል መከላከያ ኃይል መመሪያ እየሰጠ ከ50 ሰው በላይ አትሰብሰቡ እየተባለ የከፍተኛው ፍርድ ቤት ዳኞች በሚያሳዝን ሁኔታ የመዲናታ ይሁዲ ሀገር በሆነችው በሰንበት ቀን ምንም ስራ አይፈጸምም አስቸኳይ ነገር ካልመጣ በስተቀር እንደ ጦርነት የመሳሰሉ ካልመጣ ሰላማዊ ሰልፍ መውጣት ጦርነት አይደለም ይሄንን በሰንበቱ በቅዳሜው ቀን በዛ ላይ በፋሲካ በዓል ማድረጋቸው ትልቅ ስህተት ነው በእስራኤል ህዝብ በኩልም ተቀባይነት የለውም በአብዛኛው ከዛ በተጨማሪ ይሄንን በመቃወም የአረብ የፖለቲካ ፓርቲዎችም ሌሎችም ጦርነቱን ተቃውመው የወጡት ሰዎች ቁጥራቸው ከ50 በላይ ነው የወጡት 50 አይደለም ለምሳሌ ብንወስድ አሁን ያለንበት ሁኔታ የፋሲካ በዓል ነው በፋሲካ በዓል ቀደም ያልነው ሌትሴደር ፋሲካ በዓልን መግቢያውን ስናከብር ከ50 በላይ አትሆኑ መጠለያ ከሌለበት አካባቢ አትሆኑ ጉዳት ይደርሳል በመባሉ ቤተሰብ አንድ ላይ አልዋልንም ተከፋፍለናል ጸሎት ቤትም ስንሄድ ቤት ክነሴት ከ50 ሰው በላይ ስለማይፈቀድ የሚሄድ ሰው ተበታትነ ነው በቁጥር ነው ከዛም በተጨማሪ 50 ሰው ሆኖ ከአካባቢው አዛካ ዶል ሲሰማ የምትገባበት ቦታ መጠለያ መኖር አለበት ይሄ መመሪያው ነው ከዛ ትሄድ ኮቴል አማራቢ ለኛ ለይሁዲ ህዝብ ለእስራኤል ቅዱስ ቦታ ኮቴል አማራቢ ነው ኢየሩሳሌም ያለው ቤተ መቅደሱ የፈረሰው የዛ አካል ነው የኛ ቅዱስ ቦታችን ኮቴል እዛ መሄድም ከ50 ሰው በላይ ይፈቀድም እንደውም ከዛም ያነሰ ነው ክርስትና እምነት ተከታዮች በቤተ ክርስቲያን ከ50 ሰው በላይ መግባት አይችሉም የእስልምና እምነት ተከታዮች ከ50 ሰው በላይ መግባት አይችሉም ምን ተፈጠረና ነው የግራ ክንፎች ይሄን ጦርነት በመቃወም ሰላማዊ ሰልፍ ሊወጡ በዚህ ጊዜ የሚፈቀድላቸው በጦርነት ጊዜ ጦርነቱ እነሱን አይጎዳቸውም ኢራን ወይም ሌሎቹ ሲተኩሱ እነዚህኛን ይደግፋሉ ወይም ጦርነቱን ይቃወማሉ ብለው ይመርጣሉ ፖሊሶችስ ቢሆን በዚህ ስራ ላይ ብዙ ስራ ላይ ያለው ውጥረት ነው ያለ የሰው ኃይል እጥረትም አለ ፖሊሶችስ እነሱን ደግሞ ለማስከበር ይሄዱ እና ይሄ በጣም የሚያሳዝን ዲሞክራሲውን በመጥፎ የተመለከቱ የእስራኤል ከፍተኛ ፍርድ ቤት በህዝቡ በኩል ያለው ተቀባይነት እያሽቆለቆለ ነበር አሁን በገዛ ራሳቸው ፕሬዝዳንት አሚት የሀገራችን ፖለቲካ በመጠቀም የሀገራችን መብት የህዝቡን ደህንነት ጸጥታ በጦርነቱ ከዛም አልፎ በሰንበት ቀን የመወሰናቸው የነበረው ትንሽ የቀረው ድጋፍ እንዲሟጠጥ አድርገዋል በጣም ትልቅ ስህተት ነው እኔ በዛሬም ተናግሬያለሁ እኛም ደብዳቤ አውጥተናል የክነሴት አባላት የተሰራው ስራ የይሁዲ ስራ አይደለም የጦርነት ስራ አይደለም የሀገር ስራ አይደለም ጭራሹ የተሳሳተ ስራ ነው የተሰራውና በጣም ያሳዝናል የሚገርመው አሁን ቀደም የአረብ የፖለቲካ ፓርቲዎችን አንስታችሁ ነበር የአረብ የክነሴት አባላት ምን አነሱ ትላንትና ሰላማዊ ሰልፍ አብሮ ነበሩ አሁን ምን አመጡ
ለምታዲያ እንዲህ ከሆነ ለምን መስጊድ እንድንገባ እንድንጸልይ ከ50 ሰው በላይ ተከለከልን አሉ ገባ የኛዎቹም ደግሞ እንደዛው ሌሎችም እና ይሄ ተሳሳተ ውሳኔ ነው ብዬ ነው ምለው ሌላው እዚህ ላይ ዶክተር እኔ በቦታውም ተገኝቼ ነበርና በሚያሳዝን ሁኔታ የውጭ ሀገር ዘጋቢዎች ነበሩ የቱርክ ወይ ደግሞ CNN የተለያዩ ብቻ ሰላማዊ ሰልፉ ሊዘግቡ የመጡ የኛም ሀገር ቻናሎች ነበሩ ግን የሚያሳዝነው ብዙዎቹ የአረብ ሀገር እዚህ እንግዲህ ሞቱ የተባሉ ልጆች ፎቶ የተለያየ ነገር ይዘው ነው የቀረቡትና እነዛ ቻናል ወደ ውጭ ነው የሚያወጡት ይሄንን ዜና በአሁን ሰዓት በህብረተሰቡ ላይ በእውነት ምን አይነት ግጭት ያመጣል ብለሽ ጠብቂያለሽ ምክንያቱም ያለነው ጦርነት ላይ ነው ህብረተሰቡ አንድ መሆን አለበት እዚህ ውስጥ እንግዲህ የአረብ እስራኤሎች የተቀላቀሉበት ሰላማዊ ሰልፍ ነው ምን አይነት አጀንዳ ቢኖራቸው ነው ከይሁዲዎች ጋር እርስ በርስ የመጋጨት ሁኔታ ያመጣሉ ምን አይነት ዋጋስ ማህበረሰቡ ይከፍላል ብለሽ ታስቢ በመጀመሪያ ደረጃ አረቦች በእስራኤል ሀገር ያሉት የእስራኤል ዜጋ የሆኑት 2 ሚሊዮን 100 ሺህ ናቸው ከዛ በተጨማሪ 10 የክነሴት አባላት አላቸው የኢራን ሚሳኤል ሲተኮስ አረቦችን ከልሎ አይተዋቸው አይደለም ሁሉም ነው የሚጎዳ እዚህ ላይ ማንኛውም በእስራኤል ያለ በሙሉ ዜጋ ሆንክ የውጭ ዜጋ ሆንክ አረብ ሆንክ ክርስቲያን እስላም ሁሉ ነው ይሄንን ሶስት አራት ሄብሮን ውስጥ በከይራን በተወነጨ አራት በትክክል ስለዚህ ይሄ ነገር የተወሰነ ማህበረሰብ ብቻ የሚጎዳ አይደለም ግን እዚህ ላይ የተሰራው ስራ ስህተት ነው በሁለተኛ ደረጃ አረቦች እኮ ዝም ብለው ለማሟሟቅ እንዲ ጸረ እስራኤል ናቸው አረቦች እኮ አጋጣሚ ቢያገኙ በእስራኤል ውስጥ ያሉ አረቦች እኮ እኛንን አይተውንም ባለፈው 4 አመት አይተናል እኮ በተቀላቀለ ቦታ ከተማ የሚገኙት በሉድ ከተማ በአኮ በያፎ የተፈጸመው አይተናል አጋጣሚውን ቢያገኙ እነሱ እኛንን ከማጥፋት ወደ ኋላ አይሉም ነገር ግን እዚህ ላይ ያልተረዳቸው አለ ኢራን እኮ አረብ አይደለችም ኢራን የእስልምና እምነት ተከታይ አብዛኛው ቢሆን ሺ ቢሆኑ ኢራኖች መታ አረብ ነው ብትላቸው ያፋጡባል እኛ ፓርሺያን ነን እኛ አረብ አይደለም የሚሉ አረብማ ቢሆኑ ኖሮ ሳውዲ አረቢያን ላይ ተኩሱም ኳታር ላይ ተኩሱም ዩናይትድ አረብ ኤሚሬትስ አይተኩሱም ወደ ቱርክም አይተኩሱም ነበር እና ይሄ አለ ሌላው አንድ ምን አለ መሰላችሁ በተለይ እንደ ቱርክ የመሳሰሉ ሀገራት በሀገራቸው ውስጥ የፖለቲካ ውጥረት ሲኖርባቸው ያለ ማለሳለስ የሚጠቀሙበት ሃይማኖትን ነው ይሄ ጦርነት የሃይማኖት ጦርነት አይደለም ኢራን በሃይማኖት አይደለም በሃይማኖት ቢሆን ቀደም እንዳልኳችሁ እነዛን ሀገሮች አትተኩስም ነበር እነዛን ሀገሮች አትዋጋም ነበር ስለዚህ ይሄ የተሳሳተ አመለካከት ነው በተለይ የእስራኤል ዜጋ የሆኑ አረቦችን ይወሰድክ እንደው የተለያየ አጋጣሚ በመፈለግ እስራኤል ማውገዝ ይፈልጋሉ በሌላ በኩል የእስራኤልን ዲሞክራሲ ይጠቀማሉ በክነሴት ይሳተፋሉ የክነሴት አባላት አሉ ባለፈው በጥምሩ መንግስትም ገብተው ነበር ከዛ በተጨማሪ በእስራኤል ሀገር ሁሉ መብት ያገኛሉ ግዴታ ይወጡም እንጂ መብት አላቸው መብታቸውን በሙሉ ነው የሚጠቀሙበትና ይሄ የተሳሳተ ነው የበለጠ ያለውን አለመግባባት ያርቀዋል የእስራኤል ህዝብ ደግሞ አትርሱ ቀስ በቀስ በተለይ ከጥቅምት 7 በኋላ የበለጠ ወደ ቀኝ ክንፍ እየሄደ አክራሪ የሆነ ነው ይገባናል ያንንም ብንሆን ለምን ሰርገው ገብተው አርደውናል ጠልፈውናል አቃጥለውናልና የመረዳት የሚኖርባቸው ዶክተር ጸጋ ከመሄድሽ በፊት በአንድ ደቂቃ እንግዲህ ለህብረተሰባችን አመት ባሉን ባስመለከተ ያለንበትን ሁኔታ ባስመለከተ የምታስተላልፍ መልእክት ካለ እንግዲህ በመጀመሪያ ደረጃ እናንተን አመሰግናለሁ ህብረተሰባችን ያለንበት ሁኔታ ከባድ ነው ቀላል አይደለም ግን የእስራኤል ህዝብ ጠንካራ ነው ከዚህ ይሄን እንወጣዋለን ከዚህ የበለጠ ብዙ ነገር አልፈናል በእስራኤል ታሪክ ስትሄዱ ነገር ግን ይሄን ለማድረግ ደግሞ የሚሰጡ መመሪያዎችን የደጀን ክፍሉ የሚሰጠው መመሪያ አክብሩ ከአምላክ በታች ራሳችን መጠበቅ አለብን ይሄ ነው ትልቁ ነገር ጦርነቱ ያልፋል ካለፈ በኋላ እኮ ተመልሰን እንደማንኛውም ጊዜ እንዝናናለን የዕለት ስራችን እናካሂዳለን ይሄን ነው የሚለው ከዚህ በተረፈ የእስራኤል አምላክ ይጠብቀን ሙአዲም ለስምካ መልካም በዓል ያድርግልን መውጫው ደግሞ እየቀረበ ነው እና በዚህ አጋጣሚ ወገኔ ሆይ እንግዲህ ከአምላክ በታች ራሳችሁን ጠብቁ ቀደም ያልኩት ነገር ደግሞ ለጥሩ ተጠቀሙበት እቺን ጊዜ ከልጆች ጋር ከልጅ ልጆች ጋር በመሆን ታሪካችን ግለጹ እኛ ያደግንበት ያ ነው ይዞን እዚህ ያመጣን እዚህ ሁሉ አሁን ምንናገረው ያደግንበት ስለሆነ ነው እና እዚህ የወለድናቸው ልጆች ማወቅ ይኖርባቸዋል ብዬ ነው ማስበው ሙአዲም ለስምካ በጣም ነው ማመሰግነው መልካም የፋሲካ በዓል ይሁን ምንድነው የሚባለው አቷይቸው ደግሞ ጦርነቱ አብቅቶ ወደ መደበኛ ስራ እንድትመለስ ምኞቴን ገልጻለሁ የክኔሴት አባል ዶክተር ጸጋ ፈንታው ላንቺም በእውነት አይቸው እንዳለው ሻለቃ አይቸው እንዳለው በእውነት በህብረተሰባችን ስም ለምታደርጊው ጥረት ለምታሰሪው እንቅስቃሴ በጣም እናመሰግናለን ገና ብዙ የሚሰሩ ስራዎች አሉ እንግዲህ እግዚአብሔር አቅሙና
ትግስቱን ይስጥሽ። አመሰግናለሁ።